ለመላው የኦርቶዶክስ ክርስትና እምነት ተከታዮች እንኳን ለ2018 አምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን በሰላም አደረሳችሁ ማለት እንፈልጋለን። በሃይማኖቱ አስተምሮ እንደምንረዳው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ለሰው ልጆች ምሕረትን፣ ይቅርታን፣ ፍቅርና ሰላምን ሊያውጅ ነው። እኛም ከዚህ አስተምሮ በመነሳት የዘንድሮን በዓል ስናከብር ለወረዳችን ህብረተሰብ የምንመኘውን ሰላም ለማስፈን ማህበረሰባዊ ፍቅር ለማረጋገጥ በትጋት የተጀመሩ ልማቶችን በብቃት ለማጠናቀቅና ብልጽግናችንን በማረጋገጥ የህዝባችን እድገት እውን እንዲሆን ለማድረግ ሲሆን በጫካ የሚገኙ ወንድሞቻችን በምህረትና በይቅርታ ለመቀበል እጃችንን በረጅሙ ዘርግተን እንደምንገኝ በማረጋገጥ ነው። በተለይም የህዝባችንን ሰላም ለማረጋገጥ ይህ የተዘረገው ይቅርታ እጅ መቼም አይታጠፍም። ሰላም ፈላጊው ህዝባችን በተለያዩ ቦታዎች ከመንግስት ጋር ባደረገው ሰፊ ውይይት እጅግ ሰላም የናፈቀው መሆኑንና በውይይትና በምክክር ችግሮች እንዲፈቱ በጽኑ እንደሚፈልግ እና በጫካ የሚገኙ ወደ ህብረተሰቡ እንዲቀላቀሉ መንግስትም ምህረት እንዲያደርግ ሀሳብ ቀርቧል። የዘንድሮን በዓል ስናከብር እንደ ሀገር የኢትዮጵያን የዘመናት ቁጭት ምላሽ የተሰጠውን የታላቁን ህዳሴ ግድብ ተመርቆ ለመላው የኢትዮጵያ ህዝብና ለአፍሪካውያን ዳግም የአድዋ ድል የተበሰረበት በጦርነትም ውስጥ ሆነንም ቢሆን በርካታ የልማትና የመልካም አስተዳደር ተግባራትን እየሰራን ያለ በመሆኑ ለአብነትም ለበርካታ ዓመታት ተቋርጠው የነበረው የረቡዕ ገበያ አንደኛ ደረጃ ትምህርት ቤት G+1 ህንጻ፣ የማህበረሰብ አቀፍ መድኃኒት ቤት ግንባታ፣ የብዙ ጊዜ እናቶች ጥያቄ የነበረው የህፃናት ማዋያ፣ የረቡዕ ገበያ ጤና ጣቢያ ውስጥ ለውስጥ እድሳት፣ የስታዲየም ግንባታ፣ የዲች መፋሰሻና የካልቨርት ስራዎች እንዲሁም የመንገድ ጠረጋና በአዲስ በተሻለ ጥራት እና በፍጥነት የመገንባት ስራ እየሰራን ያለንበት አመት በመሆኑ ፈተናዎችን የበለጠ የሚያጠነክሩን እንጂ ተስፋ የሚያስቆርጡን ባለመሆኑ በተግባር ያሳየንበት አመት መሆኑን ደማቅ ያደርገዋል። በክልላችን ብሎም በወረዳችን በተፈጠረው የእርስ በርስ ጦርነት እምቢኝ አሻፈረኝ ብላችሁ ነፍጥ አንግባችሁ ሌት ከቀን ህዝባችን ሰላም እየነሳችሁ ያላችሁ የጽንፈኛና የጸረ ሰላም ቡድን አባላት ከ2 አመት በላይ የበደላችሁትን ህዝብ ይቅርታ በማለት መንግስት በወደ ሰፊነት እያስተላለፈ ያለውን የሰላም ጥሪ በመቀበል እጃችሁን ለመንግስት በመስጠት ከህዝባችሁ ዘንድ እንድትቀላቀሉ በድጋሚ ጥሪያችንን እያስተላለፍን ይህን ማድረግ ባትችሉ እንኳን ትምህርት የናፈቃቸው ህፃናት ከትምህርት እንዲገለሉ በማድረግ ታሪክ የማይረሳው የትውልድ ካምፕ ውስጥ እና በክልሉ ላይ እየፈጠራችሁ መሆኑን ልብ ልትሉ ይገባል እያልኩ ከዚህ አሳፋሪና ነውረኛ ተግባራችሁ እንድትቆጠቡና በእናንተ እኩይ እና አሳፋሪ ተግባር መምህራን ወደ ስራ ገበታቸው ገብተው እንዳያስተምሩ በመከልከል ላልተፈለገ እንግልት እየተደረጉ መሆኑን በመረዳት ገብተው ስራቸው እንዲሰሩ እንቅፋት እየሆናችሁ ስለሆነ ከዚህ አሳፋሪና ነውረኛ ተግባራችሁ እንድትቆጠቡ ጥሪን ማስተላለፍ ወዳለሁ። በመጨረሻም ህዝበ ክርስቲያኑ በዓሉን ስናከብር በሰላም በአብሮነት በመረዳዳት አመት በዓል መዋል ለማይችሉ ከያዝናት በማብላትና በመጠየቅ አብረን ማክበር አለብን እያልን በድጋሚ እንኳን አደረሳችሁ። ወረዳችንን ማልማት የምትፈልጉ የሀገር ውስጥም ሆነ የውጭ ባለሀብቶች መጣችሁ ማልማት የምትችሉ መሆኑን ጥሪ እናስተላልፋለን።
ተመለሰ